ሰው ሁሉ ለመናገር ለቁጣ የዘገየ ለመስማት የፈጠነ ይሁን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ሰው ሁሉ ለመናገር ለቁጣ የዘገየ ለመስማት የፈጠነ ይሁን። ያዕቆብ 1:19 ላይ ከዚህ የመጽሐፍ ቅዱስ ክፍል ጋር የሚገናኝ አንድ የመጽሐፈ መነኮሳት ታሪክ በዚሁ የመጽሐፍ ቅዱስ ክፍል የተተረጎመ ዛሬ አነሳለሁ ማለት ነው። እንግዲህ በዚህ በመጽሐፈ መነኮሳት ላይ ይህንን ለቁጣ የዘገየ ይሁን የሚለውን የመጽሐፍ ቅዱስ ቃል የተገበሩ አባ መቃርዮስ የሚባሉ ታላቅ አባት ነበሩ ነው የሚለው። እንግዲህ የአባ መቃርዮስ በጣም በርካታ መነኮሳትን ያስተዳድሩ ነበር ነው የሚለው። በአበምኔትነት ከሚያስተዳድሯቸው መነኮሳት መካከል አንዱ አባ ታወምንጦንስ የሚባል በምንኩስና ሕይወቱ ተፈትኖ ወደቀ ነው የሚለው። እሳቸው ተፈትኖ እንደወደቀ ያውቃሉ። ነገር ግን እግዚአብሔር የወደቁትን ያነሳል። ጻድቅ 7 ጊዜ ይወድቃል፣ 7 ጊዜ ይነሳል አይደለ የሚለው። ስለዚህ እሳቸው እያወቁ እንዳላወቁ ሆነዋል። መነኮሳቱ እየመጡ ይነግሯቸዋል። ልጄ አያደርገውም ይላሉ። ከብዙ ጊዜ በኋላ ቀና ለቀን ሴቷን ይዟት ወደ ገዳሙ ይገባል ይህ አባት። ይህን ጊዜ ታዲያ መነኮሳቱ ይኸው ዛሬ ደግሞ ያርጋችሁ ብሎ ቀና ለቀን ይዘዋት ገቡ ሲሏቸው እሳቸው ምናሉ ይህማ ፈቀደለት ሊሉኝ አይደለ ብለው ደወል መጥተው ድምፅ እያሰሙ ማህበሩን ሰብስበው ይዘው ገቡ ነው የሚለው። ሲገቡ ሰውየው ደንግጦ ቅርጫት ውስጥ ደፋባት ሴትዮዋን ይላል። በሉ ፈልጉ አሏቸው። ቅርጫቱ ላይ አጎዛቸውን አስነጥፈው ቁጭ አሉ፣ ሴትዮዋ ላይ ማለት ነው። ስለዚህ ሲፈልጉ ጓዳውን ምኑን ቢፈልጉ የለም፣ ያች ጠባብ ቤት የለችም ሴት የምትባል። መነኮሳቱ እንዲህ ሰይጣን ተጫውቶብናልና እንዲህ ብለው አላበጀንም አሉ። ከዚህ በኋላ በሉ ሂዱ ወደ የስራችሁ ከልጄ ጋር የምጫወተዋለሁ ብለው እሳቸው ቀሩ። ልጄ እንዴት እውነት ትኖራለህ ሲሉት፣ ኧረ በእርስዎት ጸሎት ፈተና ጠፍቶልኝ ይኖራለሁ አላቸው። እግዚአብሔር ሳይፈርድብህ በፊት አንተ በራስህ ላይ ፍረድ አሉት። በዚህን ጊዜ ብፈራዋት ነው እንጂ ይኸው ተቀምጠውባታል፣ ቅርጫት ውስጥ ነው ያለችው። ነይ ውጭ አሏት። ወጣች። ምነው እንዲህ ታደርጊያለሽ አሏት። እሳቸው ቢያመጡኝ ነው እንጂ አለች። ምክንያት ያው እናቶቻችን የሔዋንና የአባታችን ያዳም አይደል ደረደረች። ከዚህ በኋላ ለምን እንዲህ አደረግክ ለምን ያልካት ሲሉት፣ ስበላ ስጠጣ ፍቶት እየተነሳብኝ አስቸግረኝ አላቸው። በዚህን ጊዜ እሳቸው ምን አሉ? ውለህ 1 ጊዜ ብላ ፍቶት እንዳያስቸግርህ ወንጌል ዮሐንስ አንብብ ብለው አቡነ ዘበሰማያት አድርሰውላቸው በዛው በገዳሙ ሴቲቱንም አመንኩሰዋት በዛው በገዳሙ በሴቶች ገዳም እንድትኖር አደረጉ ነው የሚለው። አሁን ሰዓቱ የጾም ሰዓት ነው። ባለፈ እንግዲህ ላልጠኑት ወንድሞቻችን 1 ቆሮንቶስ 7:5 አንስቼ ላልጠኑት ከሚፋቱ ብዬ ተናግሬያለሁ። የተናገርኩት ላልጠኑት ነው፣ ለጠኑት አይደለም፣ ወይም ለጠነከሩት አይደለም። ለጠነከሩት ክርስቲያኖች እኛን ለሚመስሉት ፍትሐ ነገሥቱ ይከለክላል። ምንድን ነው? በአንድ አልጋ ላይ ሁነው እሱ ብርድ ልብሱን እሷ ደግሞ አንሶላውን ለብሰው እዛው አንድ ላይ ሁነው የሴትና የወንድ ስራቸውን ትተው ይጹሙ ነው የሚለው መጽሐፋችን የፍትሐ ነገሥቱ የሕጉ መጽሐፍ ማለት ነው። ሌሎችም መጽሐፍቶች እንደዚህ ነው የሚሉት። ነገር ግን በትዳሩ ላይ ችግር እንዳይፈጠር ብዬ ነው የባለፉን የተናገርኩት እኔ እና ጸንተን ወንዶቹ ከሴት ርቀን ሴቶቹ ደግሞ ከወንድ ርቀው እንድንጾም ምግባችንን በ24 ሰዓት 1 ጊዜ ማድረግ ያስፈልጋል። የሚያሰክሩ መጠጦች የተከለከሉ ናቸው በዚህ ጾም፣ እነሱን አለመጠቀም ይገባል። ምግብ ደግሞ ሰውነትን ሊያሳምሩ የሚችሉ ምግቦችን ደግሞ እነሱን ደግሞ አለመጠቀም ያስፈልጋል። ሰውነትን ለምሳሌ ያህል ስጋን የሚተኩ እያልን ስጋውን ትተን የምናግበሰብስ ከሆነ ፈተናው እንዳይበዛብን ጥንቃቄ ማድረግ ያስፈልጋል ማለት ነው እንጂ ለጠቅላላው በጾም ሰዓት የግብረ ስጋ ግንኙነት ይፈቀዳል አይደለም ያልኩት፣ ላልጸኑት ሰዎች ነውና ይሄን የተናገርኩት። ስለዚህ አንዳንድ ወንድሞችም ኮሜንት ስታረጉልኝ ነበር። ትክክል ነው ኮሜንታችሁ ማለት ነው። ነገር ግን የተናገርነው ክብረ ጋብቻውን ወይም ደግሞ ትዳሩን ባማከለ ላልጸኑት ሰዎች መሆኑን እንድታውቁልን ይገባል ማለት ነው። የጸኑት ሰዎች ግን ከሴት ርቀው ንጽ ጠብቀው እንዲጾሙት ፍትሐ ነገሥቱ አንቀጽ 15 ላይ ያዛል ማለት ነው። የልዑል እግዚአብሔር ቸርነት ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር። ይቆየን።